ጤና የሁሉ ነገር መሰረት ነው። ጤና ይስጥልኝ። ዩኒቨርሳል አድቫንስድ የህክምና ላብራቶሪዎች ነን። በህክምናው ዘርፍ በላብራቶሪ አገልግሎት የተለያዩ ምርመራዎችን እናደርጋለን። የቅድመ ካንሰርና የካንሰር ምርመራ፣ የመካንነት ምርመራ፣ የደም መርጋት፣ የቅባት መጠን፣ የወንድ ዘር ፈሳሽ ምርመራ፣ የደም ጨው መጠን ምርመራ፣ የእንቅርት፣ የኩላሊት፣ የልብ ምርመራዎችን እናደርጋለን። ከዚህ በተጨማሪ የጉበት፣ የአባላዘር፣ የካልቸር ምርመራዎችን፣ የሶስት ወር የስኳር ምርመራዎችን እናደርጋለን። በዘመናዊ የላብራቶሪ ማሽኖቻችን እየታገዝን አገልግሎቶችን እንሰጣለን። ለምክር አገልግሎት መረጃዎች 091780 4534 ላይ ይደውሉልን። ደብረ ብርሃን ዘራ ያዕቆብ ህንጻ አንደኛ ፎቅ ስላሴ ቤተክርስቲያን ፊት ለፊት ያገኙናል። ዩኒቨርሳል አድቫንስድ ላብራቶሪዎች ነን። ለላቀ የላብራቶሪ ምርመራ ትክክለኛ ምርጫ። ጤናዎትን ይጠብቁ። ሰላም ጤና ይስጥልኝ። ደብረ አስራት ባላለው በህክምና ላብራቶሪ ሳይንስ በላብራቶሪ ቴክኖሎጂ ተጨማሪ በክሊኒካል ሄማቶሎጂ እና ሄማቶሎጂ በዩኒቨርሳል አድቫንስድ ላብራቶሪ ውስጥ በሜዲካል ዳይሬክተርነት ላብራቶሪ ዳይሬክተርነት እየሰራሁ እገኛለሁ። ዛሬ የምናገርበት የስኳር ህመም በተመለከተ ነው። ስኳር የምንለው በአንድ ሰው ውስጥ ያለው የስኳር ወይም የግሉኮስ መጠን ከፍ ማለት ሲሆን ከፍ እንዲል የሚያደርጉት ምክንያቶች ደግሞ በሰውነታችን ውስጥ ያለ የኢንሱሊን መጠን ወይም ደግሞ ፓንክሪያሳችን ወይም ጣፊያችን በቂ ኢንሱሊን አለማምረት ሲሆን፣ ሁለተኛ ደግሞ በቢመረትም ሰውነታችን ያንን የተመረተውን ኢንሱሊን የመቀበል ያለመቀበል ሁኔታ በዚህ ምክንያት የስኳር መጠናችን ከፍ ይላል። ስለዚህ በዚህ ምክንያት አንድ ሰው ውስጥ ያለ የስኳር መጠን ሲመረመር ከፍ እና ከሚገባው በላይ ከፍ ሲል የስኳር ህሙማን ያሰኛል ማለት ነው። የስኳር ህሙሞች አራት አይነት ናቸው። የመጀመሪያው የሁለት ታይፕ 2 የሚባለው የስኳር ህመም ሲሆን ይህም በአብዛኛው አደልት ላይ ይገኛል። በአብዛኛው ትልቁን ፐርሰንት ይዛል። ይሄ ስኳር አይነት በቂ ያልሆነ የኢንሱሊን መጠን ሰውነታችን ውስጥ ሲኖር ይህንን ኮንትሮል ለማድረግ ስለማይችል ሰውነታችን የዚህ ተጋላጭ ነው ማለት ነው። በአብዛኛው በሰውነታችን አላስፈላጊ አመጋገብ ምክንያት ሊመጣ ይችላል። ይሄ ሁለተኛው አይነት ደግሞ ፕሪዳያቤቲክስ የሚባለው ነው። ፕሪዳያቤቲክስ የምንላቸው ወይ ደግሞ ቅድመ የስኳር ህሙማን ማለት ነው። የስኳር መጠናቸው ከፍ ይላል። እውነተኛ ዳያቤቲክ ላይሆኑ ይችላሉ፣ ግን ከፍ ያለ ረጅም ጊዜ ይቆይና ለሁለተኛው ታይፕ 2 የዳያቤቲክስ ሊያጋልጣቸው ይችላል ማለት ነው። ሶስተኛው አይነት የታይፕ 1 የሚባል ነው። ይሄ ከ8 እስከ 10% የታይፕ 1 ህመም ይበዛል በዓለም ላይ። ይሄ ሙሉ ለሙሉ የኢንሱሊን መጠናቸው የሌላቸው ሊሆን ይችላሉ። ይሄ ደግሞ ሊሆን የሚችለው በአውቶኢሚዩን ወይ ደግሞ ባልታወቀ አውቶኢሚዩን ዲዚዝ ይባላሉ። ምክንያታቸው ባልታወቀ ምክንያት የፓንክሪያስ ወይም ደግሞ የጣፊያችን ሴሎች ሲጎዱ በዛ ምክንያት ስኳር ሊያጋጥም ይችላል ማለት ነው። እነዚህ ስኳር ተጠቂዎች በአብዛኞቹ ህፃናት ናቸው የሚሆኑት እና ያንግ የሆኑ አደልቶች ወይም ደግሞ 14-15 ዓመት ያሉ ልጆች በዚህ ስኳር ህመም ሊጋለጡ ይችላል ማለት ነው። እንግዲህ የስኳር ህመም እጅግ በጣም አስቸጋሪ የሚሆነው ሌላ ህመም ስለሚያጋልጠን ነው። በአብዛኛው ለልብ ህመም ያጋልጠናል፣ ለኩላሊት ህመም ያጋልጠናል፣ ለነርቭ ህመም ያጋልጠናል። ሌላ ደግሞ አይናችን ችግር ውስጥ ሊያሳምም ይችላል ማለት ነው። ስለዚህ እነዚህ ነገሮች ከችግር ውስጥ ከመግባታችን በፊት እያንዳንዱ ሰው የስኳር መጠኑን ማወቅ ያስፈልገዋል ማለት ነው። የስኳር ምርመራ አይነቶች የተለያዩ አይነቶች አሉ። ለምሳሌ የፋስቲንግ ብለድ ሹገር የምንለው ምግብ ሳይበላ የሚሰራ የምርመራ አይነት ነው። ከውሃ በስተቀር ሌላ ምግብ ሳይበላ ቢያንስ ከ8 ሰዓት እስከ 12 ሰዓት የጾምን የሚሰራ የደም ምርመራ አይነት ነው።
ይሄ ምርመራ ከሚገባው በላይ አንድ ሰው ከ126 ሚሊግራም ፐር ዴሲሊትር በላይ ሲሆን ሰው ስኳር ህመምተኛ ነው ማለት እንችላለን። ሁለተኛው አይነት ራንደም ብለድ ሹገር ነው። ይሄ ደግሞ ማንኛውም ሰው በማንኛውም ጊዜ የሚያሰራው የስኳር ምርመራ ነው። ሶስተኛው አይነት የምርመራ አይነቶች ግሉኮስ ቶለራንስ ቴስት የሚባሉ ናቸው። እነዚህ ምርመራዎች ምን ያህል ሰውነታችን የበላውን ከፍተኛ ካርቦሃይድሬት ወይ ግሉኮስ በአጭር ጊዜ ውስጥ ወደ ኖርማል የስኳር መጠን መቀነሱና የኢንሱሊናችንን ሁኔታ ቼክ እናደርጋለን። አንድ ሰው ከፍተኛ ያለ ካርቦሃይድሬት ምግብ ይበላልና እዚህ ላቦራቶሪ ስንሰራ ከፍተኛ የሆነ ላቦራቶሪ የስኳር ይዘት ያለው ምግብ እንሰጠውና በየ30 ደቂቃ ውስጥ በ60 ደቂቃ ውስጥ በ90 ደቂቃ ውስጥ ያለ 3 ሰዓት ያህል ሶስተኛው ሰዓት ላይ ቼክ እናደርጋለን። ሶስተኛ ሰዓት ላይ ቼክ ስናደርገው አሁንም የስኳር መጠኑ ከፍ ካለ ይህ ሰው በስኳር የተጋለጠ ነው ማለት ይቻላል። ሌላው አራተኛው እና በጣም ከስኳር ምርመራዎች ጥሩ እና በጣም በዚህ ዘመን ላይ ተመራጭ የሆነው የሄሞግሎቢን A1C ምርመራ ነው። ይህ ምርመራ ለየት የሚያደርገው አቨሬጅ ስኳር ምርመራ ነው የሚያደርገው። የአንድ ቀን ብቻ ሳይሆን የ3 ወሩን በአጠቃላይ የስኳር ምርመራዎች በአንድ ጊዜ ይነግረናል። ይህም የሆነበት ምክንያት እንደ ስሙ ሄሞግሎቢን A1C የተባለበት ምክንያት ወይ ደግሞ ግላይኬትድ ሄሞግሎቢን ሲባል በተፈጥሯችን ሰውነታችን የተለያዩ ሴሎች አሉን። ከነዚህ ውስጥ አንዱ ቀይ ደም ሴል ነው። ስለዚህ ቀይ ደም ሴላችን ደግሞ የሚይዘው ሄሞግሎቢን የሚባል ነው። ስለዚህ ይሄ ቀይ ደም ሴል የሚይዘው ሄሞግሎቢን የአንድ ሰው ሄሞግሎቢን ከተፈጠረ ጀምሮ ወይንም RBC ወይንም ሬድ ብለድ ሴል ከተፈጠረ ጀምሮ ለ3 ወራት ከ2 እስከ 3 ወራት በህይወት ትቆያለች። ስለዚህ የአንድ ሰው የስኳር መጠን ከፍ ባለ ቁጥር ሰውነታችን ውስጥ ያለው የስኳር ከዚህ ከሄሞግሎቢን ጋር አታች ያደርጋል ወይ ይጠበቃል። ስለዚህ ስቶርድ ይሆናል ማለት ነው። ስለዚህ ብዙ ስኳር መጠን በጨመረ ቁጥር ብዙ ሄሞግሎቢኖች በዚህ የስኳር እንትን አታች የተደረገ ስቶርድ ይደረጋል ማለት ነው። ስለዚህ በምንሰራበት ጊዜ የአንድ ሰው የሄሞግሎቢን A1C በምንሰራበት ጊዜ የ3 ወሩን በዛ በቀይ ደም ሴል ውስጥ ያለውን የስኳር መጠን ነው የምንለካው ማለት ነው። ስለዚህ በዚህ ምክንያት ትክክለኛውን የስኳር መጠን ማወቅ ይቻላል ማለት ነው። እና ይህ ምርመራ በጣም ምን ያህል ህመምተኛው መድኃኒቱን እየተጠቀመ ነው ኮንትሮል አድርጎታል ህመሙን በትክክል እየተቆጣጠረ ነው የሚለውን መልስ ይሰጣል ማለት ነው። ስለዚህ በጣም ጥሩ የሆነና ጊዜውን ያማከለ የምርመራ አይነት ነው ማለት ነው። እንግዲህ እነዚህ ምርመራዎች ሄሞግሎቢን A1C የሚባለው ምርመራ በማንኛውም አይነት ላቦራቶሪዎች ውስጥ አይሰራም። ከፍተኛ ቴክኖሎጂ ባላቸው ላቦራቶሪ ውስጥ ቴክኖሎጂውም ዘመኑ ጋር የሄደ ኢሚኖ አሴ ቴክኖሎጂ ሌሎች ቴክኖሎጂዎችም አሉ ሊሰራበት የሚችለው ግን አክሪሳቸው በጣም ወይም ሪላያቢሊቲያቸው በጣም የቀነሰ ነው። ስለዚህ ኢሚኖ አሴ ቴክኖሎጂ ባላቸው ማሽኖች ማሰራት ትክክለኛውን የሄሞግሎቢን A1C ውጤት ይሰጣል። ስለዚህ እነዚህ ቴክኖሎጂዎች በመጠቀም አንዳንድ ጊዜ በአመት አንዴ ቼክ ማድረግ በተለያየ በ6 ወር አንዴ ቼክ ማድረግ የስኳርን ያለን ነገር ጤነኛ መሆናችንን ያረጋግጣል። የስኳር ህመምተኞች ደግሞ ይህን ነገር ብታደርጉ እንመርጣለን።